ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? እኔ ደህና ነኝ። ይህ ቪዲዮ ለተማሪዎች ነው። ሌሎቻችሁ ማሳለፍ ትችላላችሁ። ይህ ቪዲዮ ለተማሪዎች ነው። በተለይ ደግሞ አሁን 12ኛ ክፍል ተፈትናችሁ ዩኒቨርሲቲ ለመግባት ያሰባችሁ ተማሪዎች ይህን አውቃችሁ ወደ ዩኒቨርሲቲ እንድትሄዱ ነው ማስተላለፍ የፈለኩት ማለት ነው። ዩኒቨርሲቲ እንግዲህ እንደምታስቡት በጣም የልቀት ቦታ ቀጣይ ህይወታችሁን የምታስተካክሉበት አድርጋችሁ ልታስቡት ትችላላችሁ። ግን ከዚህ የተለየ እይታ ልነግራችሁ ነው ወደ እናንተ የመጣው። ዩኒቨርሲቲ ገብታችሁ አሁን እስካሁን የተማራችሁ በተለይ የናቹራል ተማሪዎች እስካሁን ተመራችሁ 12 ዓመት ሙሉ ተመራችሁ ፕላስ ደግሞ ቀጣይ መጪውን 5 ዓመት ወይም 4 ዓመት ዩኒቨርሲቲ ለማሳለፍ የወሰናችሁ ተማሪዎች ይህን አውቃችሁ ወደ ግቢ ወደ ዩኒቨርሲቲ እንድትሄዱ ልነግራችሁ ነው የመጣው። ዩኒቨርሲቲ እንግዲህ በዩኒቨርሲቲ ቆይታችሁ በጣም የተለየ የህይወት ልምድ አታገኙም። ፕላስ ደግሞ በትምህርታችሁ ቢሆን ገፍታችሁ በደንብ ሀገርና ወገን የሚጠቅም ራሳችሁን የሚጠቅም ስራ የመስራት እድላችሁ ጠባብ ነው። ስለዚህ ከወዲሁ ህይወታችሁን የሚቀይር ውሳኔ ልትወስኑ ይገባል ማለት ነው። ምንድነው ዩኒቨርሲቲ ቆይታችሁ ላይ ቅጥርና ቅጥርን ብቻ አስባችሁ የምትማሩ ከሆነ ከዩኒቨርሲቲ ወጥታችሁ ተመረቃችሁ ቅጥርን አስባችሁ ተቀጥሬ እኔን ቀይራለሁ ቤተሰቤን እደግፋለሁ ብላችሁ የምታስቡ ተማሪዎች ካላችሁ በጭራሽ የሚሆን ስላልሆነ እንዳታስቡት። ለምንድነው ከዩኒቨርሲቲ ወጣችሁ ስራ ፈልጋችሁ ስራ ብታገኙ እንኳን የቤት ኪራይ፣ የምግብ፣ የልብስ እና ሌላ ወጪዎችን ሸፍናችሁ እንኳን ቤተሰብ ሊደግፉ ይቅርና ለእናንተም የሚሆን በቂ ገቢ እንደማታገኙ ልነግራችሁ ነው የመጣው ማለት ነው። እንደምታስቡት አይደለም። አሁን እዛ ዩኒቨርሲቲ ከገቡ ልጆች ጥቂቶቹ ናቸው ተጽዕኖ ፈጥረው በትምህርታቸው በደንብ ገፍተው ይሄን የትምህርት እንትኑን ጫናውን ትተው በራሳቸው መንገድ የተሻለ ነገር ፈጥረው መውጣት የሚችሉት ከመቶ አንድ ናቸው። ሌሎቻችሁ መንግስት የሚሰጠውን ትምህርት እየተማራችሁ ከዶርም ክላስ ከክላስ ከካፌ የሆነ ቦታ እየተመላለሳችሁ 5 ዓመቱን በዋዛ ነው የምትጨርሱት። ገንዘብ ከቤተሰብ እያስላካችሁ ካገኛችሁበት ከዘመድ አዝማድ እየቀፈላችሁ እዛ ትቆዩና ስትወጡ ደግሞ ህይወት ሌላ ተራራ ትሆንባችኋለች። ስለዚህ ከወዲሁ ማሰላሰል ይጠበቅባችኋል ማለት ነው። ዩኒቨርሲቲ እንደምታስቡት ገነት አይደለም። ብዙ ስቃይ ያለበት ብዙ ስቃይ። መምህራን ደግሞ እዛ ራሳቸውን እንደ ፈጣሪ ነው የሚቆጥሩ። ማርካችሁን በሆነ ባልሆነው እየጎማመዱ አቴንዳንስ የሬጅስትራሉ ስቃይ የሆነ በዘራችሁ ምክንያት ደግሞ ብሌም ትደረጋላችሁ። በቃ ማታዩት ፈተና የለም። ስለዚህ ይህን ሁሉ አውቃችሁ ዩኒቨርሲቲ እንድትሄዱ ከወዲሁ የተለየ አማራጭ የተለየ ህይወት እይታ ካላችሁ ያን አማራጭ እንድትወስዱ ልነግራችሁ ስለምፈልግ ነው ማለት ነው ወደ እናንተ ይህን መልእክት ማስተላለፍ የፈለኩት። እንግዲህ ኢትዮጵያ ውስጥ እንደምታውቁት ነው ስራ ፈልጎ ማግኘት በቀላሉ የሚታሰብ አይደለም። በዘመድ አዝማድ በገንዘብ በቃ እንደዛ ካልሆነ ስራ ፈልጎ ማግኘት ከባድ ነው። በሌላ መንገድ ደግሞ በትምህርቱ በደንብ ገፍቶ የተለየ ነገር አገርና ወገንን የሚጠቅም የሆነ አዋርድ የሚያስገኝ ስራ የሆነ ራሳችሁ ፈጥራችሁ እንድትሰሩ የሚያደርግ ትምህርት የመውሰድ እድሉ ያን ያክል ጠባብ ስለሆነ ከወዲሁ የህይወታችሁን አንድ ማርሽ የሚቀይር ስራ እንድትሰሩ እንድታስቡ ስል ነው ወደ እናንተ የመጣው። ከኔ በተጨማሪ እንግዲህ ተመርቀው ከወጡ ሰዎች ከዚህ በፊት ከተማሩ ሰዎች አቅራቢያችሁ ከምታውቋቸው ሰዎች ልምድ ውሰዱ። ብልጥ ከምን ይማራል ነው? ብልጥ ከሰው ይማራል። እሱ እስኪጎዳ
እሱ ላይ እስኪደርስ አይጠብቅም ማለት ነው። ስለዚህ ከሌሎች ሰዎች አይታችሁ እንድትማሩ የሌሎችን ሰዎች ህይወት ተሞክሮ እንድትወስዱ ነው ወደ እናንተ ላስተላልፍ የመጣሁት መልእክት ማለት ነው። እና ደግሞ ከዚህ በተጨማሪ አሁን ዩኒቨርሲቲ አልገባሁም ወይ የሆነ ውጤት አልመጣልኝም ወይ የሆነ ነገር ሆንኩ እያላችሁ ራሳችሁ የምታጨናንቁ ሰዎች ልትኖሩ ትችላላችሁ። ምክንያቱም የዘመድ አዝማድ የጎረቤት ተጽዕኖ አለ። ወደቀች እኮ ወደቀ፣ እሷ እኮ እንደዚህ ሆና ወደቀች። ሁኬርስ ለምን አትወድቁም? ዶን ቦዘር አቦዛት። በቃ እናንተ ምንም አትጨነቁ። እንደውም ከወደቃችሁ እሰየው ተገላገላችሁ። አሁን ትክክለኛ ውሳኔ በህይወታችሁ የምትወስኑበት ጊዜ ነው። ስለዚህ እናንተ በመውደቃችሁ በትምህርታችሁ ጥሩ ውጤት ማምጣት ባለመቻላችሁ እንዳታዝኑ፣ በጭራሽ እንዳትከፉ። ስለዚህ ይህን አውቃችሁ ከወዲሁ በህይወታችሁ ቀጣይ ህይወታችሁን ጥሩ ሊያደርግ የሚችልና በህይወታችሁ በመጪው ህይወታችሁ ደስተኛ ሊያደርጋችሁ የሚችለውን ውሳኔ እንድትወስኑ ከወዲሁ እንድታስቡበት። ምክንያቱም በዘለማት አላለ ፕሪፕሬጀር ላይ ሆናችሁ ዝም ብሎ ልለፍ እንጂ እኔም አለፍኩ ምናምን በደስታ ከዛ ሻንጣ ይገዛል፣ ልብስ ይገዛል፣ ስልክ ይገዛል፣ ኮምፒውተር ይገዛል። ከዛ ወደ ዩኒቨርሲቲ ትሄዳላችሁ። ዩኒቨርሲቲ ሄዳችሁ ደግሞ ከአቻዎቻችሁ ጋር ከጓደኞቻችሁ ጋር ትዘላላችሁ። 5 ዓመቱን 6 ዓመትም ሊሆን ይችላል፣ 4 ዓመት ሊሆን ይችላል። ትዘላላችሁ ከጓደኞቻችሁ ጋር ትወጣላችሁ፣ ትገባላችሁ፣ ትደዋወላላችሁ፣ ቴሌግራም ላይ ትጻጻፋላችሁ፣ ኢሞ ላይ ባገኛችሁ ሶሻል ሚዲያ ሁሉ ታወራላችሁ። እንደዛ እያላችሁ ህይወታችሁ ያልፋል። ከዛ ስትወጡ ምንም የለም። ከዩኒቨርሲቲ ከግቢ ስትወጡ ያ ሁሉ ደስታ ያ ሁሉ ልጅ ነን ብላችሁ ገና ነን ያላችሁ እያሰባችሁ በዋዛ ፈዛዛ ያሳለፋችሁት ጊዜ በጣም ይጸጽታችኋል። ምክንያቱም እዚህ ከግቢ ተመረቃችሁ እንደወጣችሁ የሚገጥማችሁ ፈተና ሌላ ነው። ህይወት መልኳን አጠቃላይ ትቀይርባችኋለች። ቤተሰብም ተመርቋል በቃ ይላል፣ አሁን ተራው የኔ ነው፣ ይጦረኛል፣ ይደግፈኛል፣ ይረዳኛል ብሎ ነው የሚያስበው። ምክንያቱም እናንተ ተምራችኋል፣ ከነሱ የተሻላችሁ እንደሆናችሁ ነው የሚያስብ። እናንተ ግን አክቹዋሊ የሆነ መኒ እርን የሚያደርግ ትምህርት አልተማራችሁም። በህይወታችሁና በማህበረሰቡ ዘንድ ጥቅም የሚያመጣ ትምህርት አልተማራችሁም። እንደዛ በዋዛ ፈዛዛን ያሳለፋችሁት። ስለዚህ ዩኒቨርሲቲን እንደገነት የምታስቡ እንደገነት የምትቆጥሩ ሰዎች እረፉ ከወዲሁ ማለት ነው። ከዛ ደግሞ ለመግባት የወሰናችሁ ሰዎች ወደ ዩኒቨርሲቲ ለመግባት የወሰናችሁ ሰዎች ትምህርትን ለመቀጠር አስባችሁ አትማሩ በጭራሽ። በቃ በቅጥር ለራሳችሁ አትሆኑ። እንኳን ለሰው ልትተርፉ እንኳን ለሀገር ልትተርፉ ለራሳችሁ አትሆኑ። ስለዚህ ወደ ዩኒቨርሲቲ ለመግባት ያሰባችሁ ሰዎች የራሳችሁን ክሬቲቪቲ፣ የራሳችሁን አይዲያ፣ የራሳችሁን እውቀት ተጠቅማችሁ እንዴት ሼናውት እንደምታደርጉ፣ እንዴት ህይወታችሁን እንደምትቀይሩ፣ እንዴት የሆነ ነገር አድርጋችሁ ተጽዕኖ እንደምትፈጥሩ አስቡ። አለበለዛ ግን እኔ ደርድሬ ፎር ዘግቼ ምናምን ምንም አይሰራም። ሪል የሆነ ህይወት ላይ አፕሊኬብል ሊደረግ የሚችል እውነተኛ ህይወት ላይ ሊተገበር የሚችል ትምህርት ተማሩ። ያንን እውቀት ቅሰሙ። በጣም አመሰግናለሁ እስካሁን ከሰማችሁኝ። እኔ ወደ እናንተ ማስተላለፍ የፈለኩት መልእክት ምንድነው? ተስፋ የሚያስቆርጥ አሊያም ምን ላድርግ ብሎ የሚያወዛግብ መልእክት አይደለም ማስተላለፍ የፈለኩት እንድታውቁ ነው። እናንተን አናውንስ እያረኳችሁ ነው። ከዚህ በፊት እንደምታስቡት ዝም ብሎ በዋዛ ፈዛዛ ጊዜያችሁን እንዳትጨርሱ አሁኑኑ ጠቃሚ የሆነ ውሳኔ እንድትወስኑ ለማድረግ ነው ወደ እናንተ የመጣው። ይህን መልእክት እንግዲህ ይጠቅማችኋል፣ ያግዛችኋል ብላችሁ ለምታስቧቸው ሰዎች ሼር አድርጉላቸው። መልእክቱ ልክ አይደለም ብላችሁ ያሰባችሁበት ተቃራኒ አንግል ካለ ኮሜንት ላይ ሼር አድርጉኝ፣ ኮሜንት ላይ አካፍሉኝ። በጣም አመሰግናለሁ። መልካም ጊዜ፣ መልካም
ሳምንት ይሆንላችሁ። በዚህ ዩቲዩብ ቻናል ወደ እናንተ ጠቃሚ የሆኑ ትምህርቶችንና የህይወት ተሞክሮዎችን ወደ እናንተ ስለማደርስ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ጠብቁኝ። አመሰግናለሁ። መልካም ጊዜ። ስጠራው ማርያም ስምሽን ስጠራው ድንግል ስምሽን ስጠራው